ሰላም ሰላም ጓደኞቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ክብሩ ይስፋ የመድኃኒዓለም እና ዛሬ ትንሽ በጣም በብዙ አዝኛለሁ። በጣም ሁላችንም የቱ ጋር ለመድረስ እየጣር እንደሆነ አብራችሁኝ የምትሰሩት ጓደኞቼ ታውቃላችሁና እውነት ነው የምላችሁ። በጣም ነው ያዘንኩት። በነገራችን ላይ ለማንም አልተናገርኩም። ለማንም ጓደኞቼ አፕላይ ማድረጌን አልተናገርኩም። ለምን አንዳንዴ ብዙ ጊዜ ቲክቶክ ላይ የምታስቡትን ነገር አትናገሩ እና የሚል ነገር አያለሁኝና እውነትም አንዳንዴ የሆኑ ነገሮችን እያደረግን ነው ብለን ከጅምሩ ስንናገር የማይሳኩ ነገሮች አሉና እኔም እስኪ ከሰራሁኝ በኋላ ሰርፕራይዝ ላድርጋችሁ ብዬ ሀሳቤን ደብቄው ነበረ የሞከርኩት። ግን ደግሞ የሚገርማችሁ በጣም ብዙ ሰው አናግሬያለሁ። በጣም ብዙ ሰው ነው ያናገርኩት። የሚያውቁ ሰዎች ቻናል ላይ ማለት የሚያስተምሩ ልጆችን በጣም አናግሬያለሁ። አቡጊዳን ራሱ አናግሬው ነበረ። ግን ምንድነው ያረሳሁት ነገር ቻናሌን ኤልኝ ማለት ነበረብኝ። ማለት ውስጡን ይዘቱን ኤልኝ ማለት ነበረብኝ። እኔ የጣለኝ ነገር ድግግሞሽ ነው። በጣም ደጋግመው እንደምታዩት ፎቶ በጣም ይደጋግማለሁ። የልጄን ፎቶ ደጋግሜ በጣም ከ10 ምናምን ጊዜ በላይ የሚታይ ፎቶ አድርጌያለሁ። ሲቀጥል ደግሞ የክርስቲያኖ ሮናልዶን ደግሞ እጅግ በጣም በብዙ ቁጥሩን በማላውቀው መልኩ ድረስ ነው ደጋግሜ ያደረኩት ማለት ነው። እና ይሄን ደግሞ የምታደርጉ አብራችሁን የምትሰሩ ልጆችም አላችሁ እና ይሄንን አይታችሁ እናንተም ከዚህ በኋላ መማር ነው ያለባችሁ። ምንም ጥቅም የለውም ማለት ነው። ማለት እኔ የጠቀመኝ ነገር ቢኖር እነዚህ ፎቶ መደጋገሙ ሰብስክራይብ ማግኘት ነው። እጅግ በጣም ብዙ በቀን እስከ 100 ምናምን ድረስ አገኝበታለሁ። ከዛ በተረፈ ግን እንዳለ አሁን ገብታችሁ ብታዩት ማለት ነው እንዳለ አጥፍቼዋለሁኝ። አሁን ምንም አይነት ድግግሞሽ ቪዲዮ የለኝም ማለት ነው። ወደ 120 ምናምን ቪዲዮ አጠፋሁ ዛሬ ማለት ነው። ልክ በቃ መልዕክቱ ሲደርሰኝ ከዛ በኋላ መጀመሪያ ላማከርኩት ሰው ስክሪንሾት አድርጌ ላኩለት። የተላከልኝ ኢሜል ላኩልኝ እና ስልክለት ይሄ ድግግሞሽ እና ምን ነበር ርዕስ አጻጻፍሽ ላይ እደጋግማለሁ። ዛሬም ጉድ ሞርኒንግ፣ ነገም ጉድ ሞርኒንግ፣ ከነገ ወዲያም ማይ ፋሚሊ እውነት ከሆነ ትክክል ነው። እኔ በትክክል ነው የሰጠኝ ኮሜንት ማለት ነው። ዩቲዩብ ምንም አይነት ቅራኔ የለኝም ማለት ቅራኔ ካላችሁ አይ የሰራሁት ትክክል ነው ይሄ ነገር መስተካከል አለበት እኔ በስራ ሰርቻለሁ የምትሉ ከሆነ ድጋሚ ይግባኝ መጠየቅ ትችላላችሁ። ግን ደግሞ የኔ ትክክል ነው። ለምሳሌ የምታውቁት አውቃላችሁ የሚጣን ፎቶ ቀኑን ሙሉ ሌሊትም የሚጣን ፎቶ አድርጋለሁ። ሲቀጥል ደግሞ የሚጣን ደግሞ ትቻውን የክርስቲያኖ ሮናልዶን እንዳለ በቃ እሱ ብቻ ነው ያለው ማለት ነው። እና ምንም እኔ ይግባኝ የሚያስጠይቅ ነገር የለም፣ ስህተቴ ነው። ግን ደግሞ ደስ የሚለው ነገር የሰጠኝ ከአንድ ወር በኋላ መልሼ አፕላይ ማድረግ እችላለሁ ማለት ነው። ያ ትልቅ ነገር ነው። አንዳንዴ 3 ወር ይሰጣል እንዳሉት፣ ግን ደግሞ ይሄ ከአንድ ወር በኋላ ነው ድጋሚ እንዳመለክት አስተካክዬ የሰጠኝን አስተያየት አስተካክዬ ድጋሚ ከአንድ ወር በኋላ ማመልከት እችላለሁ፣ አፕላይ ማድረግ እችላለሁ ማለት ነው። ግን ተስፋ ያስቆርጣል። እውነት ነው የምላችሁ። ድጋሚ የማይስተካከል አይነት ስሜት ነው የተሰማኝ መጀመሪያ። ከዛ በኋላ ግን ያው የሚያውቁ ሰዎችን ሳናገር ይሄ ምንም ማለት አይደለም እኔም እንዲህ ተብዬ በሁለተኛው በሶስተኛው በነገራችን ላይ ሊሚት የለውም ነው ያሉኝ። ሊሚት የለው ማለት ብዙም የፈለጋችሁት ጊዜ ያስተካከላችሁ ጊዜውን ነው የሚያረዝምባችሁ እንጂ የሚያግዳችሁ ነገር የለም። ለምሳሌ እኔ ለአንድ ወር አሁን ከአንድ ወር በኋላ አፕላይ እንዳደረግ አደረገኝ። ከዛ ደግሞ ሲቀጥል 3 ወር እያለ ነው እንጂ እንትን የሚለው ጭራሽ
ስህተት ስላላችሁ ጭራሽ ማመልከት አፕላይ ማድረግ አትችሉም ብሎ አግዳችሁ ማለት ነው ጓደኞቼ። ግን ደግሞ ይሄም ቪዲዮ ሰርፕራይዝ ነው የሚሆንባችሁ። ለማንም አልተናገርኩኝም። ግን ደግሞ ማስተካከል ያለባችሁን እንድታስተካክሉ እኔ ላይ የደረሰ አብረውኝ የምትሰሩ ልጆች ወይም ደግሞ ሌሎች እንዳይደርስባችሁ በማለት ነው። ማስተካከል ያለባችሁን ነገር አስተካክሉ እና ከአሁን ጀምራችሁ የምትደጋግሙትን ነገር ርዕስም ነው። እኔ አሁን ርዕስ ራሱ ደጋግማለሁ እና ፎቶም እንደ እንዳልኩት እንደ ተረዳሁት እንደነገረኝ ያስረዳኝ ልጅ ፎቶም ብንደጋግም ርዕሱ ፍጹም በጣም የተለያየ ሀሳብ መሆን አለበት። እኔ ግን ድጋሚ የሚመልሰኛል ብዬ ስላሰብኩኝ ርዕሴና ፎቶም የተመሳሰለው ቢሆንም አጥፍቼዋለሁ፣ እንዳለ አጥፍቼዋለሁ። ወደ 100 ምናምን ቪዲዮ አጥፍቻለሁ። ባዶ ነው ቤቴ ማለት ነው። አሁንም ይቀረኛል ያላጠፋሁት ያላስተካከልኩት። ሲደክመኝ ነው የተውኩት። የሚገርማችሁ እስከሚደክመኝ ድረስ ነው ያጠፋሁትና ለማንኛውም እናንተም እዩትና አስቡበት፣ አስተካክሉ። አፕላይ ከማድረጋችሁ በፊት እዩና ሰው አማክሩና የምታስተካክሉትን ነገር አስተካክሉ። ቅድሚያ ብዙ የምናስተካክለው ነገር አለ። ያንን ነገር አስተካክሉ። እኔ የተባልኩት 2 ነገር ነው፣ መደጋገምና ርዕስ። ማለት ፎቶዎቹን የደጋገምኩትና ርዕስ አጻጻፍ፣ ርዕስ ላይ የደጋገምኳቸው ነገሮች ማለት ነው። እና ያንን ነው የተባልኩት። እንደገና ደግሞ አንድ የተባልኩት ያልነገርኳችሁ ሾርት ቪዲዮ ላይ ካያችሁ የሜሮን ጌትነት ግጥም አለኝ። አንድ ደግሞ የማህሙድ ሙዚቃ አለኝ። እሱን ቆራርጬዋለሁ፣ አጥፍቼዋለሁ ነበር ግን ዩቲዩብን መሸወድ አይቻልም። ሌላ ደግሞ አንድ ኢጅፕት ላይ የሞተችው የእሷን ብዙ ቪው ስላለው አሳዝኖኝ ቆርጬ አስቀምጬው ነበረ። እሱንም ጠቅሶልኛል። ማለት እንዳለ አምጥተሽ ምንም ኤዲት ሳታደርጊ አስቀምጠሽዋል ቪዲዮ ማለት ነው። ኤዲት ሳላደርግ ነው እኔ ዝም ብዬ በነገራችን ላይ መጀመሪያ እኔ ምንም አይነት እውቀቱ ሳይኖረኝ ነው የገባሁት እዚህ ስገባ። ምንም አይነት እውቀቱ ምንም አይነት ጎግል ያደረኩት ነገር የለም። ምንም ያየሁት ነገር የለም። ግን ደግሞ አሁን በጣም በብዙ ያወቅኩት ስለ ዩቲዩብ የገባኝ አሁን ነው። እውነቴን ነው የምላችሁ። አሁን በጣም ነው ብዙ ነገር ያወቅኩት ማለት ነው። ምን ማድረግ እንዳለብኝ፣ ምን መስራት እንዳለብኝ አሁን አውቄያለሁ ማለት ነው። ከዚህ በኋላ እንግዲህ በተስፋ ሳልቆርጥ እርግጠኛ ነኝ የዛሬ ወር ደግሞ አፕላይ አድርጌ ደስ የሚል ዜና እንደምሰማ ተስፋ አድርጋለሁ። ስላለፈው ነገር አልቆጭም። የሆነ ሁሉ እንግዲህ እግዚአብሔር ሲፈቅድ የሚሆን ነው። ከዚህም በላይ ያለና በትዕግስት ማለፍ ነው። የመጣብንን ነገር ከዛም በላይ እንዳለ ማሰብ ነው ያለብን ጓደኞቼ። እና እናንተም ይሄንን ቪዲዮ አይታችሁ የኔ አይነት ችግር ያለባችሁ መደጋገም ሞኔታይዝ እንደማያደርግ ርዕስም ዛሬም እንዴት አደራችሁ ከትንሽ ቆይታ በነገራችን ላይ ዛሬ ያላችሁትን ርዕስ የዛሬ ሳምንት ብትሉት ያም አይሆንም። ምንም አይነት ድግግሞሽ አይፈልግም። ምንም አይነት ድግግሞሽ እና አንድ ነገር ደግሞ የሚመስለኝ የኔ ሚውት ነው፣ በጣም ሚውት ነው። ቪዲዮዎቼ በጣም ሚውት ናቸው። አንድም ያ ይመስለኛል። እና እነዚህ ነገሮች የምታደርጉ ካላችሁ የኔ አይነት ማለት እኔ እንዴት እንደምሰራ መቼም ታውቃላችሁ። የኔ ጓደኞች የሆናችሁ ታውቃላችሁ እንዴት አድርጌ እንደምሰራ። ሚውት አድርጌ ፎቶ አስቀምጬው ረጅም ሰዓት ይቀመጣል ማለት ነው። በነገራችን ላይ አንዳንዴ አንሰማም እንጂ እኔ አሁን ብዙ ጊዜ እንደዚህ አትደጋግሙ ምናምን የሚል እሰማለሁ። ግን አንዳንዴ ሲደርስብን ነው ሁላችንም እንደነግጠውና እኔ አሁን ዩቲዩብ ኢሜል ያደረገልኝ ነገሮች ሁሉም ነገሮች ሰምቻቸዋለሁ በጭጭምታ። ማለት አንዳንድ ኮሜንት ላይ አንዳንድ ቦታ ላይ የሰማኋቸው ነገሮች አሉ። አትደጋግሙ፣ ፎቶ ቀያይሩ፣ ፎቶም ቢሆን ብዙ ሚውት አትሁኑ። ይሄ ነገር ትክክል ነው እና ጓደኞቼ ይሄንን ነገር አስቡበት፣ አስተካክሉ። አፕላይ ለማድረግ ከመሄዳችሁ በፊት ቪዲዮዎችን እዩ፣ ጉግል አድርጉ ማለት ነው። ጉግል ሁሉንም ነገር ይነግራችኋል። እኔ በእውነት ነው የምላችሁ አሁን በጣም ብዙ ነገር አውቄያለሁ ማለት ነው። ከዚህ በኋላ
ቢዘገይም አይቀርም ማለት ነው መሆኑ መሳካቱ። ያሰብኩት ቦታ እስከምደርስ ወደፊት እሄዳለሁኝ እና አብራችሁኝ ስለሆናችሁ አመሰግናለሁኝ።